ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ደግሞ የምናወራው ስለ ኢንቨርሽን ይሆናል ማለት ነው። ስለ ኢንቨርሽን ከማውራታችን በፊት እንደ ሁል ጊዜው ከእናንተ የሚጠበቁ የተለያዩ ነገሮች አሉ፣ እነሱን እናወራለን። ስለዚህ እነዚህ ኢንቨርሽን የምንላቸውን ነገሮች ከተማርን በኋላ ከእናንተ እነዚህ ነገሮች ዲፋይን ማድረግ፣ ኤክስፕሌን ማድረግ እና ሮላቸውን በፎርማል ራይቲንግ ላይ ኤክስፕሌን ማድረግ ይጠበቅባቸዋል ማለት ነው። ከዛ ደግሞ ኮንስትራክት ኢንቨርትድ ሴንቴንስስ ፎር ኤምፋሲስ ኢን አካደሚክ ላይ እነዚህን ኢንቨርትድ ሴንቴንሶችን ኮንስትራክት ማድረግም ከእናንተ ምን ይላል ኤክስፔክት ይደረጋል። ሶ ኢንቨርሽን ምንድን ነው? ኢትስ ካይንድ ኦፍ ኒው አይዲያ ለእናንተ። ኢንቨርሽንን ስናስብ አብረን ምን ማሰብ አለብን? ኢንቨርሽን ኢዝ ፎርማል ራይቲንግ ላይ ምን የምናደርገው መሰላችሁ? ላይክ ኖርማል ሳብጀክት ቨርብ የሆነ ፎርሙላ አለን አይደለ? የተለመደ ወይም ደግሞ ሳብጀክት ፕላስ ፕሬዲኬት ብለን የምንለው ፎርሙላ አለን፣ ብዙ ጊዜ የተለመደ ሁሌ የምንጠቀመው ማለት ነው። ግን እዚህ ጋር በኢንቨርሽን ህግ ላይ ሲመጣ ምን ማድረግ ነው? ኢንቨርሽን ማድረግ ማለት ኦርደር ቱ ፕሌስ ኤምፋሲስ ኦን ፓርት ኦፍ ዘ ሴንተንስ። ፓርት ኦፍ ዘ ሴንቴንሶችን ኦርደሩን ምን ማድረግ ፕሌሱን እንትን ማለት ኦርደሩን መቀየር ማለት ነው። ስለዚህ ይሄንን ማድረግ ማለት አሁን ያ የተቀመጠልን ኦርደር ነበረ። ይሄ ሁሉ ጊዜ ሳብጀክት መጀመሪያ ነው የሚመጣው፣ ከዛ ደግሞ ቨርብ ቀጥሎ ነው፣ ኦር ደግሞ ፕሪዲኬት ብለን ምን አጠቃላይ ቨርብ ኦብጀክቱን የያዘው ቀጥሎ ነው የሚመጣው የሚል ነገር አለ። ግን አሁን በኢንቨርሽን ህግ እነዚህ ህጎች አይሰሩም። ምንድነው የሚሆኑት? ይሄ ሳብጀክት ቨርብ ኦርደሩ እንትን ይላል፣ ይገለበጣል። ሳብጀክቱ ሜቢ ኢን ዘ ሚድል ኦፍ ዘ ሰንተንስ ወይ ደግሞ አት ዘ ኤንድ ኦፍ ዘ ሰንተንስ ሊመጣ ይችላል ማለት ነው። እስቲ በተለምዶ የምንለው ምንድን ነው? አይ ሃቭ ኔቨር ሲን ሰች ኤፈርት ነው የምንለው። አይ ሃቭ ኔቨር ሲን ሰች ኤፈርት ነው የምንለው። ኢንቨርሽን ላይ ስንመጣ ግን ኔቨር ሃቭ አይ ሲን ሰች ኤፈርት ነው የምንለው። ሉክ ዘ ዲፈረንስ እዚህ ጋር አይ ሃቭ ኔቨር ሲን ሰች ኤፈርት፣ እንደዚህ አይነት ኤፈርት አይቻል አቅም ለሚለው ነው ሁለቱም ትርጉሙ የሚሰጡት። ግን ደግሞ አት ዘ ሴም ታይም we are using I have never seen such effort የሚለውንም never have I seen such effort የሚለውንም which gives meaning ማለት ነው አይደለ? ግን ኢንቨርሽን ህግ ላይ we use ኔጌቲቭ ቨርቦችን እንደገና ሌሎች ፕሌስ ኦርደሮችን at the beginning እያመጣን ሳብጀክቱን ወደ መጨረሻ እያደረግን ኢንቨርሽን እንሰራለን ማለት ነው። ኦኬ ኔጌቲቮችን አድቨርቦችን አት ዘ ቢጊኒንግ መጠቀሙ እንዴት ነው ስንል እንደ ኔቨር፣ ሬርሊ፣ ሰልደም፣ ሃርድሊ፣ ሊትል፣ ኢን ኖ ዌይ አይነት ነገሮች አሉ አይደል? የተለመዱ ዊች ትሪገር ኢንቨርሽኑን ማለት ነው። ኢንቨርሽኑን ትሪገር የሚያደርጉ እንደነዚህ አይነት ወርዶች አሉ። እነዚህ ምን ማድረግ at the beginning of the sentence በማምጣት ምን ማድረግ እንችላለን? ኢንቨርት ማድረግ እንችላለን። ስለዚህ ኢንቨርሽን ላይ የመጀመሪያው ህጋችን የሚሆነው ምንድነው? እነዚህ ኔጌቲቭ የሆኑ አድቨርቦችን at the beginning ምን ማለት ማምጣት። ኤግዛምፕል rarely have students worked so dilightly. rarely have students worked so dilightly. ስቱደንቶች ዲላይትሊ ምን ይላሉ ነው ብዙ ጊዜ እንትን የማለታቸው ነገር ሬር ነው የሚለውን ለመግለጽ ነው አይደለ? ሬርሊ ግን መጀመሪያ መጣትና ምን አደረገ ማለት ነው? የተለመደውን ይሄ ሳብጀክት ቨርብ ፎርም ምን አለው? ኢንቨርት አደረገው ማለት that's what we call inversion። እንደገና ደግሞ ልክ እንደነ only, not until, not since, not for a moment ምንላቸው አሉ። ይሄ ማለት ላይክ አሁን ለምሳሌ only ትመጣለች ከፊት አይደለ? አንዳንዴ only እንደዚህ ምናምን ኖት አንቲል፣ ኖት ሲንስ፣ ኖት ፎር አ ሞመንት የሚሉ አሉ። እነዚህን የምንጠቀምባቸው ለምንድን ነው? ብዙ ጊዜ ፎር ሃይላይቲንግ ኤክሰፕሽንስ፣ ኤክሰፕሽኖችን ምን ለማድረግ ሃይላይት ለማድረግ ማለት ነው። ወይም ደግሞ ሊሚቶችን ሃይላይት ለማድረግ እነዚህ ቃላቶች ከላይ እዚህ የተቀመጡት አሉ አይደለ? ሁሉም እነዚህን በጠቅላላ ኤክሰፕሽኖችን እና ሊሚቶችን ሃይላይት ለማድረግ እንጠቀማለን ማለት ነው። ኤግዛምፕል እስቲ ኦንሊን መጀመሪያ መጣት። ያው ኦንሊ መጀመሪያ መጣች። አፍተር ዘ ኤግዛም ኦንሊ አፍተር ዘ ኤግዛም አለ። ኦንሊ አፍተር ዘ ኤግዛም ዋዝ ኮምፕሊትድ ዲድ ዘይ ሪላክስ አለ። ኦንሊ አፍተር ዘ ኤግዛም ዋዝ ኮምፕሊትድ ዲድ ዘይ ሪላክስ። አሁን እንደነዚህ አይነት ቃላቶች ያሉበት ሴንቴንስ ካለ ኢንቨርሽንን አፕላይ ስናደርግ እነዚህን ቃላቶች ወደ ቢጊኒንግ ኦፍ ዘ ሰንቴንስ በማምጣት ኢንቨርት እናደርጋለን ነው ሀሳቡ ባጭሩ። እሺ
ሶ እና ሰች ደግሞ አሉ። ሶ እና ሰች ደግሞ ሲመጡ still we use at the beginning of the sentence። ግን ሰችን እና ሶን የምንጠቀምበት ደግሞ ዲፍረንት ኬዞች አሉ የሚመጡ። ሶን የምንጠቀመው መች ነው? ሰችንስ የምንጠቀመው መች ነው? ሶን የምንጠቀመው ከሶ በኋላ የምንጠቀመው ምን ከሆነ ነው? አድጀክቲቭ ከሆነ ነው። ሰችን የምንጠቀመው ደግሞ ምን ሲሆን ነው? ከሰች በኋላ የምንጠቀመው ምን ከሆነ? ናውን ከሆነ። ስለዚህ ሶ ብለን አድጀክቲቭ ከሆነ ያለን ሶን እንወስዳለን። ናውን ከሆነ ደግሞ ያለን ምን እንወስዳለን? ሰችን እንወስዳለን ማለት ነው። the difference is here። ግን ደግሞ እስከ ቀደም እንዳነሳናቸው ሁሉ እነዚህ ሁለቱም ኢንቨርሽን ላይ መጀመሪያ ነው የሚመጡት ማለት ነው። ኤግዛምፕል so great was her determination that she passed with honors። so great was her determination ብሎ ሲጀምር ሶ አለ አይደለ? ሶን ተጠቀም። ከሶ በኋላ ያለችው ምንድን ናት? ግሬት የምትለው አድጀክቲቭ ናት ወይስ ናውን ናት? አድጀክቲቭ ናት አይደለ? ሶ አፍተር ሶ የመጣው አድጀክቲቭ ስለሆነ we use so ማለት ነው። so great እንላለን። so impressed such an amazing ምናምን ብለን ምን እንላለን? ዲስክራይብ እናደርጋለን ማለት ነው። እሺ ኮንዲሽናል ኢንቨርሽኖች ጋር ስንሄድ ኮንዲሽናል ኢንቨርሽን እንደሚታወቀው ኮንዲሽናል ሴንቴንሶች ምንድን ነው ያላቸው? ኢፍ ክሎዝ እና ሜን ክሎዝ ነው ያላቸው። ኢፍ ክሎዛቸው ላይ ምንድን ነው በጣም ኢፍ ክሎዝ ያስባለው ምንድን ነው? ኢፍ ናት አይደለ? ሶ ኮንዲሽናሎች ላይ ኢንቨርሽን ስንሰራ ምንድን ነው የምናደርገው? ኢፍን ቀጥታ ምን እናደርጋታለን? ሆልድ እናደርግና ወይም ደግሞ እናጠፋትና ኢንስቴድ ኦፍ ኢፍ ምን እንጠቀማለን? ኢንቨርሽን እናደርጋለን። ኢንቨርሽን ደግሞ ሲሆን ኮንዲሽናል ሴንቴንስ ላይ የተለመዱ ቃላቶች አሉ ምናውቃቸው፣ ልክ እንደነ ሃድ፣ ውድ፣ ሹድ ምናምን አይነቶች። እነዚህን ቃላቶች በኢፍ ቦታ መጀመሪያ ላይ ምን እንላቸዋለን? እናመጣቸዋለን ማለት ነው። ለምሳሌ እንደ ሃድ፣ ዌር፣ ሹድን ነው የምንጠቀመው ብለናል። ሶ if I had prepared የሚሆን ኢፍን አጥፍተን had I ብቻ አለን ማለት ነው። I had prepared ነበር አይደለ? if I had prepared ነበረ ኖርማሊ የምናውቀው። እዚህ ጋር ግን ምን ይሆናል? had I prepared better። ከዛ I would have passed the test ይሆናል ማለት ነው። ከዛ ይሄ ኖርማል ሜን ክሎዝ ነው። ብቻ ግን ኮንዲሽናል ላይ ኢንቨርት ስናደርግ ምን እናደርጋለን? instead of if ኢንቨርሽኑ እንጠቀማለን። ኢንቨርሽኑ had where shouldን በኢፍ ቦታ በመተካት የሚካሄድ ይሆናል ማለት ነው። እሺ የመጨረሻው ኖት ኦንሊ እና በት ኦልሶ። ኖት ኦንሊ እና በት ኦልሶ ተያይዘው የሚመጡ ነገሮች ናቸው። አንድ ሴንቴንስ ኖት ኦንሊ ብሎ ከጀመረ በመሀል ላይ ወይም ደግሞ እንደ ሚድል ኦፍ ዳት በት ኦልሶ የሚሆን ነገር ይወስዳል አይደለ? ይሄ ብቻ አይደለም፣ እንደውም ይሄም ተጨማሪ አለ እንደማለት ነው አይደለ? ኖት ኦንሊ ብሎ ካለ we expect what በት ኦልሶ የምትለውን ሶ አብረው የሚሄዱ ናቸው። እነዚህ ምንድን ነው የሚያደርጉት ካልን they adds emphasis and balance in academic writing። ኤምፌሲስ እና ባላንስን ምን ይላሉ? አድ ያደርጋሉ ማለት ነው አካዳሚክ ራይቲንጎች ላይ። ኤግዛምፕል ኖት ኦንሊ ብሎ ጀመረ። ኖት ኦንሊ ዲድ፣ ኖት ኦንሊ ዲድ። ብዙ ጊዜ ኖት ኦንሊ ካልን በኋላ ፎሎ በዲድ ይደረጋል። ወይም ደግሞ ልክ እንደነ ኦንሊንም ከተጠቀመን በኋላ we use did on the middle ማለት ነው። it's mostly የተለመደ ነገር። not only did she complete the project but she also led the presentation ይላል። not only did she complete ይላል። ይሄ not onlyን ተጠቀመን መጨረሻ ላይ። ከዛ ደግሞ but also እዚህ ጋር አለች but she also led the presentation ብሎ ኢንቨርሽኑን ሰራ ማለት ነው። so this is all about inversion። ይሄንን ያህል ካልን የተወሰኑ ኤክሰርሳይሶችን ፕራክቲስ እናድርግ እንዲሰርጽልን ማለት ነው። ስለዚህ ኔጌቲቭ ወርዶችን አይተናል፣ ሶ እና ሰችንም አይተናል። ከዛ እነዚህ ኦንሊ፣ ኖት ኦንሊ፣ በት ኦልሶ ብለን ያየናቸውም አሉ፣ ኮንዲሽናሎቹም ደግሞ አሉ ማለት ነው። እስቲ በዚህ መሰረት እነዚህን ጥያቄዎችን ሞክራቸው። ስለዚህ እኔ ፍንጭ ሰጣችኋለሁ፣ እናንተ ትሰራላችሁ ማለት ነው። አንደኛውን ደግሞ የተወሰኑትን ትሰራለሁ ማለት ነው። ሶ ሬርሊ እና ሬር እንደ ኦፕሽን ተሰጥተውናል። we have don't mind the first blank, just one blank we have። እሺ blank students been so motivated to learn ይላል። blank students been so motivated to learn ይላል አይደለ? ስለዚህ ሬር students ነው የምንለው ወይስ
rarely students ኤግዛክት ኔጌቲቭ ፎርሙን ነው የምንፈልገው እንጂ እዚህ ጋር የኢንቨርሽን ህግ ምንም አፕላይ እያደረግን አይደለም። ኢንቨርሽን ህግ ላይ ምን ብለን ነበረ? we use negative forms at the beginning ብለናል አይደለ? ስለዚህ at the beginning ከሁለት አንዱ ከሬርሊ እና ከሬር የትኛውን ነው የምንጠቀመው ነው አሁን ሀሳቡ። what do you think? rare or rarely? rarely አይደለ? rarely የሚለውን ምንድነው የሚሆነው? rarely የምትለዋ የታወቀች ኤግዛምፕል ላይ ማይተናታል ኔጌቲቭ ፎርም ናት። ስለዚህ rarely students been so motivated to learn. how much of you ክላስ ውስጥ ለመማር በጣም ዝግጁ ናችሁ? ሞቲቬሽን ያላችሁ ምን ያህሎቻችሁ ናችሁ? ወይኔ አስተማሪ ባልገባው ነው እንላለን። እኔም እላለሁ ማለት ነበር። እና እነዚህ ነገሮች የተለመዱ ናቸው። ሶ rarely መሆኑ ወይም ደግሞ ከስንት አንድ የሚሆን ነገር መሆኑን ዲስክራይብ ለማድረግ ምን ተጠቀምን? rarely የምትለዋን ወርድ ተጠቀምን ማለት ነው። እሺ ስለ ሶ እና ስለ ሰች ደግሞ ስናወራ ያነሳነው ነገር አለ አይደለ? ሶን የምንጠቀመው አፍተር እንትን ካለ ነው፣ አድጀክቲቭ ካለ ነው። ሰች ደግሞ ናውን ካለ ነው የምንጠቀመው አለን። እሺ እንደዛ ከሆነ ኢንስፓይሪንግ አድጀክቲቭ ነው ወይስ ናውን ነው? ኢንስፓይሪንግ ምንድን ነው? ኢንስፓየር ብቻውን ሲሆን ቨርብ ይሆናል። አሁን የምንፈልገው እኛ አድጀክቲቭ መሆኑንና ምን መሆኑን ነው? ናውን መሆኑን አይደለ? ኢንስፓይሪንግ ኢዝ ዋት አይኤንጂ ፎርም ስለተጨመረበት ምን ሆኗል? ናውን ሆኗል አይደለ? ወደ ናውን ኮንቨርት ተደርጓል። ኢንስፓይሪንግ የሚለው ነገር የሚሰጠን ምንድነው? ናውን ሴንስ ነው እዚህ የተቀመጠው። ሶ ናውን ከሆነ ደግሞ የምንጠቀመው ምንድነው? ሰችን ነው ማለት ነው። ሶ blank after the teacher explained the rule did the class understand ይላል። ቅድም ካልናቸው ኦንሊ እነዚህ መጨረሻ ላይ ኖት ኦንሊ በት ኦልሶ ኖት ኦንሊ አሁን እዚህ ጋር ቢሆን ኖሮ ከነዚህ መካከል በት ኦልሶ እናገኝ ነበረ። ግን ኖት ኦንሊ መልስ አይሆንም፣ እሱን እንተዋለን። ግን ከነሱ ውስጥ ያየናቸው አሉ አይደለ? መልሱ ምን ሊሆን ይችላል? እዚህ ጋር blank after the teacher explained the rule, blank after the teacher explained the rule the class understand ይላል። ብቻ ምን የሚል ሴንስ ነው የሚሰጠው? አንዴ ብቻ ህጉ ከተነገረ በኋላ ተማሪው በቶሎ ምን ብሎታል? ተነክቶታል፣ ገብቶታል ማለት ነው። ስለዚህ ከነዛ ውስጥ የትኛዋ ፊት ታረጋለች? ኦንሊ የምትለዋ ፊት ታረጋለች አይደለ? ስለዚህ የዚህኛው መልስ ምን ትሆናለች ማለት ነው? ኦንሊ ትሆናለች ማለት ነው። ሶ እንደዚህ አይነት ሌሎች ኤክሰርሳይሶችን ፕራክቲስ እያደረጋችሁ ኢንቨርሽንን በራይቲንጎቻችሁ ላይ ኢሴሌ ሊሆን ይችላል ሌሎችም ላይ እንትን በማድረግ ፕራክቲስ በማድረግ ራይቲንጋችሁን ማዳበር ትችላላችሁ ማለት ነው ኢንቨርሽንን ላይ። እሺ ኮንክሉድ እናደርግ። we have seen that inversion is not just questions. by the way inversion በጣም ፌመስሊ የሚታወቁት በምንድን ነው? በኩዌስችን ነው። እሺ ብዙ ጊዜ ኢንቨርት አድርገን ስንጠይቅ ለምሳሌ ሺ ኢዝ ካሚንግ ምናምን የሚለውን ሴንቴንስ ለመግለጽ ኢዝ ሺ ካሚንግ ብለን ኢንቨርት እናደርገዋለን። ብዙ ጊዜ ኢንቨርሽን በእንደዚህ አይነት ፎርም ይታወቃል፣ በኩዌስችን ፎርም። ግን ሞር ይሄ ኒው ፎርም ነው፣ ኢንቨርሽን የማይታወቅበት ፎርም ነው። አሁን ያነሳናቸው ልክ እንደነ ኖት ኦንሊ ምናምን በመጠቀም እና ኮንዲሽናሎችን እንደገና ኖት ኦንሊ በት ኦልሶ ኦንሊ እነዚህ ኔጌቲቭ ፎርሞች ያልናቸው እነሱን በመጠቀም የምናይበት ያየነው ኢንቨርሽን ነው። ግን ደግሞ ኢትስ ናት ጀስት ፎር ኩዌስችንስ መሆኑን አይተናል። በት ኦልሶ ደግሞ ምን መሆኑን አይተናል። ኢትስ አ ፓወርፉል ቱል ፎር ኤምፋሲስ ኢን ፎርማል ራይቲንግ። ፎርማል ራይቲንግ ላይ በጣም አስፈላጊ የሆነ ቱል እንደሆነ አይተናል ማለት ነው። ከዛ ባይ ፕሌሲንግ አድቨርብስ ኤክስፕሬሽንስ ላይክ እንደ ኔቨር፣ ኦንሊ፣ ሶ፣ ሰች እና የተለያዩ ኮንዲሽናል ፎርሞችን በመጠቀም አት ቢጊኒንግ በማምጣት ማለት ነው። አት ቢጊኒንግ በማምጣት ራይተርስ ካን ሃይላይት ኢምፖርታንት አይዲያስ ኤንድ ክሬት ኤ ስትሮንገር ኢምፓክት ማለት ነው። ስለዚህ ኢንቨርሽኖችን በእንደዚህ አይነት ነገሮች ምን ማለት ይችላሉ ማለት ነው፣ መጠቀም ይችላሉ ማለት ነው። ራይቶች ብዙ ጊዜ እንደዚህ ይጠቀማሉ፣ ሞር ፎርማል የሆነ ኤምፋሲስ እንዲኖራቸው ማለት ነው። ሶ ዲስ ኢዝ ኦል አባውት ስለ ኢንቨርሽን እስካሁን ያየ ነው ማለት ነው። ቪዲዮአችንን በዚህ ጋር እንጨርሳለን። እናንተ ግን ኮመንት ላይ ሞር በደንብ ኢንጌጅ እያደረጋችሁ ኮመንት ስጡን፣ ሰጀስት አድርጉን። ማሻሻል ያለብኝም ነገር ካለ እዛው ላይ አስቀምጡልኝ። በዛው የምንሰጣቸውን የተለያዩ ፕራክቲሶች እናንተ ደግሞ ኤክስትራ ቡክስ
አንብባችሁ የሰራቻችሁ ፕራክቲሶች ካሉና አጠቃላይ ስለ ኢንቨርሽን ያወቃቻቸው ነገሮች ካሉ ሌት ሚ ኖ ኢን ዘ ኮሜንትስ። ሶ የዛሬው ቪዲዮአችን በዚህ ጋር ያልቃል። በቀጣይ ቪዲዮ ስለ ኮሎኬሽንስ ኤንድ ወርድ ፎርሜሽንስ እናወራለን። አመሰግናለሁ።